ሰሞኑን በወጣው ነሽዳ ሁሉም እየተዘባበተ ነው። ሁሉም የራሱን ቃላት እያወጣ እየወረወረ ነው። በዚህ ነሽዳ ላይ ሁሉም አፉን እየከፈተ ያለው ሰው ስለወደደው ነው። ሌላው ቢቀር በኔ ቻናል ላይ ብቻ ከ15000 ሰው በላይ ያይቶታል። ያን ነሽዳ ወዶታልም ጭምር ማለት ነው። በቲክቶክ በጣም እየተዘዋወረ ነው። ነገር ግን አንዳንድ የሰው አይብ ፈላጊዎች እየሄዱ አይብ እየፈለጉ እያወጡ ነው። ለምን ይመስላችኋል? ይህ ነገር አግባብ ነው ብላችሁ ታስባላችሁ? ቪዲዮውን እስከ መጨረሻው ተከታተሉት፣ አብራችሁን ቆዩ። ያ አህለን ወሰህለን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ከይፍ ሓልኩም። አንድ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ሱሐቦች በተሰበሰቡበት የኔ ኡመቶች ለ73 ይከፈላሉ አሏቸው። ከነዚያ ከ73ቱ መካከል ግን አንዷ ብቻ ናት ነጃ የምትወጣው፣ የአንዷ ቡድን ብቻ ነው ጀነት የሚገባው ይሏቸዋል። በዚህም ጊዜ ሱሐቦች አንድ ጥያቄ ጠየቋቸው። የጠየቋቸው ጥያቄ የሚገርም ነው። ስለ 72ቱ ትተው ስለ አንዷ ብቻ ጠየቋቸው። ያቺ አንዷ ብቻ ነጃህ ፈላህ የምትወጣው ጀማዓ ምን አይነት ጀማዓ ናት? የትኛው ጀማዓ ናት? ምን አይነት ስራ የሚሰሩ ቡድኖች ናቸው ብለው ጠየቋቸው። አያችሁ እዚህ ጋር ልብ ብላችሁ አስተውላችኋል። ስለ 72ቱ መጠየቅ ይችሉ ነበር። ነገር ግን እነሱ የጠየቁት ስለ አንዷ ነጃህ ፈላህ ስለሚወጡባት መንገድ ብቻ ነው። አሁን ላይ ብዙዎቻችን እየተቸገርን ያለነው ስለሚመለከተን ሳይሆን ስለማይመለከተን ነገር ስለምናወራ ነው። የሆነ ነገር ተባለ ኺላፍ የሚፈጥር ነገር መዘን ከዛ ላይ እናወጣለን። ብዙ ጊዜ ደግሞ ኺላፍ የሚፈጥሩት አላዋቂ የሆኑ ሰዎች ሳይሆኑ አዋቂዎች በራሳቸው አንደበት ነን። በተለይ ደግሞ አዋቂ ነን የሚሉ ነፍስያቸውን ማሸነፍ ያቃታቸው አንዳንድ ሰዎች አሉ። የሆነ ሰው አንድን ነገር ከሰራ በዚያ ነገር ላይ በኸይር ከመጠርጠር ይልቅ ወደ መጥፎ የሚያዘነብሉ ሰዎች አሉ። እስኪ እነዚህን ሁለት ሰዎች ተራ በተራ አዳምጠናቸው እንመለስ። ነውሐኩም ሪቀት ተገነ ሰሞኑ ይህንን ነሺዳ በጣም ብዙ ሰዎች እየሰሩበት ነው። ቲክቶክ ላይ ትሬንድ ሆኗል። አብዛኛው ሰው ዝም ብሎ ትርጉሙን ሳያውቀው ነሺዳውን በጣም እያሰራጨው ነው። ይህ ነሺዳ በጣም ብዙ ስህተቶች ያሉበት ነሺዳ ነው። ልክ ክርስቲያኖች ከመርየም ወይም ከማርያም ሸፋዓን ምልጃን እንደሚጠይቁ ሁሉ እኛም የነቢያችን ሰለላሁ ዐለይሂ ወሰለም ውድ ልጅ የሆነችዋን ፋጢማ ቢንት ሙሐመድን ከአላህ ጋር አስታርቂን፣ ሸፋዓው ሁኝልን፣ እንዲያድርጊልን የሚል ግጥሞች፣ ስንኞችን በውስጡ ይዟል። ይህ በፍጹም ሽርክ ነው፣ ክልክል ነው። እኛ ከፋጢማ ቢንት ሙሐመድ ዐለይሂ ሰላም የምንጠይቀው ምንም አይነት ሸፋዓ የለም። ነቢያችን ሰለላሁ ዐለይሂ ወሰለም ለፋጢማ ለራሷ ምንድን ነው ያሏት? ያ ፋጢማ ቢንት ሙሐመድ፣ አንቺ የሙሐመድ ልጅ ወይ ልጄ ፋጢማ ወይ ስሚ፣ ሰሊኒ ሚን ማሊ ማ ሽእት፣ ከገንዘቤ የፈለግሽውን ነገር ጠይቂኝ እሰጥሻለሁ። ነገር ግን ከአላህ እኔ ላንቺ ምንም ላደርግልሽ አይቻለኝም። እሽፋዒ ኡማሁ ፊና፣ እናታችን ፋጢማ ሆይ አማልጅን እያለ ነው። ይሄ ነሺዳ በትክክል ሰምታችሁታል? እስቲ ትርጉሙን አብረን እናድምጠው። ወህየ ባቡል ሙጂብ፣ የዱዓ መመለሻ በር ናት እያለን ነው። ይህንን ነገር ፋጢሚዮችም ይሉታል። የሺያ አንድ ቅርንጫፎች ፋጢማን ካልጠራህ በቀን 100 ጊዜ ስሟን ካልጠራህ አላህ ዱዓህን አይቀበልህም ይላሉ። ከዚህ ቀደም ስለ ሺያዎች በሰራሁት ቪዲዮ ላይ አጋራቻችሁ ነበረ። እንቀጥል። ሰይደት ኩል ኒሳኢ፣ ሰይደት ኩል ኒሳኢ ይላታል። የሴቶች ሁሉ አለቃ ነሽ፣ የሴቶች ሁሉ እመቤት ነሽ ይላታል። መቼ? በዱንያ ብቻ አይደለም። ይቀጥላል። ፊደኒያ ወልቂያማ፣ ዱንያ ላይም የመጨረሻ የትንሣኤ ቀን የቅያማ ቀንም አንቺ የሴቶች ሁሉ እመቤት አለቃ ነሽ ይላታል። ይህንን ደግሞ ቁርአናችን እሷ ሳትሆን የነቢዩላህ ዒሳ ዓለይሂ ሰላም እናት መርየም እንደሆነች የሴቶች ሁሉ የበላይ ከፍታ እሷ እንደሆነች በትክክል ገልጾልናል። እንደሰማችሁት ነው። አንደኛው ታዋቂ ፌስቡከር ነው፣ አንደኛው ደግሞ ታዋቂ ቲክቶከር ነው። እነዚህ ሁለት ግለሰቦች በዚህ ነሺዳ ላይ የየራሳቸውን አመለካከት ተናግረዋል። ነገር ግን ይህን ነሺዳ ሰው እንዲጠነቀቀው ከተፈለገ በዚህ መንገድ አልነበረም መናገር የነበረባቸው። በሌላ በተሻለ መንገድ፣ የሰው ኺላፍ በማይፈጥር መንገድ፣ ሰዎች ቅሬታ በማያቀርቡበት መንገድ ቀስ ብለው ማስተላለፍ ይችሉ ነበር። ከሁለቱ አንደበት፣ በተለይ ደግሞ ይሄ ከቲክቶከሩ አንደበት የሰማችሁት ንግግር ደግሞ በጣም የሚያስቅ ነው። ፋጢመትን እንዴት የጀነት አለቃ ይላታል በቂያማ ቀን ይላል። ቁርአን ላይ እኮ መርየም ዓለይሃ ሰላም የዒሳ እናት እሷ የጀነት አለቃ ናት ሲል ፋጢመቱ ዘህራ ቢንት ሙሐመድ ረሱሉላህ የጀነት አለቃ አይደለችም አላለም። በተመሳሳይ ግን በሌላ ሐዲስ ላይ ከቁርአን ውጪ በሐዲስ ላይ ፋጢማ
የጀነት ሴቶች አለቃ በዱንያም በአኼራም እንደሆነች ተነግሯል አይደለ? ፋጢማ የሚገርመው ነገር ያ አይደለም። ፋጢማ የጀነት ሴቶች አለቃ ብቻ ሳትሆን ልጆቿ ሐሰንና ሁሰይን ራሱ የጀነት ወጣቶች አለቆች ናቸው። የነዚያ እናት ናት። እና ይህቺ የተከበረች ሴት ይህቺ የረሱል ሰለላሁ ዐለይሂ ወሰለም የሆነች ሴት በየትኛውም አንደበትና በየትኛውም ቃላት ብናሞግሳት ቃላት ሊበቃት የማይችላት ሴት ይህ መድህ አድራጊ ራሱ ጽፎ አዜም አይደለ? አሰይድ ኢብራሂም ሐፊዘሁላህ አላህ ይጠብቀውና ማለት ነው። ከሱ መድህ ላይ በቃ ቃላት እየሰነጠቁ የሆነ ነገር እየፈለጡ መጥፎውን ብቻ ከማንሳት ጥሩውን ብናነሳ ምን ገዶን ነበረ? በዙ አጋጣሚ ብዙ ጊዜ ስለ ፋጢመቱ ዛህራ ሲወራ አይሰማም። የትኛውም ዳዒ ይሁን የትኛውም ሲራ ተናጋሪ ስለሷ ሲያወራ አይሰማም። በዚህ አጋጣሚ ሰዎች የሷን ታሪክ ቢማሩና ቢያውቁ ለኛ የተሻለ ነበረ። ምክንያቱም እሷ ለብዙ ሴቶች አርአያ መሆን የምትችል ሴት ናትና በትዳሯም ቢሆን የዓሊ ኢብኑ አቡ ጣሊብ ሚስት ናት። ስኬታማ የሆነ ትዳር ነው ያሳለፋችው። በልጆች አስተዳደግም ቢሆን የሐሰንና የሁሰይን እናት ናት። ሐሰንና ሁሰይን በዚህ ኡማ ላይ ምን ያክል ትልቅ ነገር እንደፈጠሩ ደግሞ ሁላችንም የምናውቀው ጉዳይ ነው አይደለም? የረሱል ሰለላሁ ዐለይሂ ወሰለም ተወዳጅ ልጆች ነበሩ። እየሰገዱ ሳይቀር የሚያጫውቷቸው ልጆች ነበሩ። የነዚህን እናት ነው ይህ መድህ አድራጊ እያሞገሳት የነበረው ማለት ነው። አላህ ይጠብቀውና ሙዓዝ ሐቢብ ሙነሽዱ ማለት ነው ወደኛ ቋንቋ አምጥቶ በጥሩ አማርኛ ተርጉሙት ማለት እንኳን ቢከብድም እንደገና ስለሷ ታሪኩ ግጥሙ ተጥፎ ነሽዳውን አውጥቷል። የተወሰነውን አሰምቶናል። ይህ አሁን የምትሰሙት ነሽዳ ማለት ነው። ታሪኩን ላውሳው ጥቂቱን የሰይደህ ፋጢማቱን ዜማውንና የታሪኩን ኮንሴፕት ብቻ ከዚያ ሰው ከዋናው ሙነሽድ ወስዶ ጥሩ አድርጎ አውጥቷል። አሁን ከሙዓዝ ሐቢብ ነሽዳ የሆነ ቃላት የሚሰነጥቁ ነገሮች ራሱ ሊፈጠሩ ይችላሉ። ምክንያቱም ሰው እያሰበ ያለው በቃ መጥፎ ነው። ሰውን በየትኛው በኩል አይቡን ላገኝበት፣ በየትኛው በኩል ነው ጎደሎ ያለው፣ በየትኛው በኩል ነው ላጠቃው የሚለው ነገር ነው ያለው። ሼክ አዲል ምን ይላሉ? የአዲስ አበባ ሲኤምሲ ኢምራን መስጂድ ላይ ሙሐደራ የሚያስተምሩት ሼክ አዲል የሚባል አንድ ሼክ አሉና እሳቸው ምን ይላሉ? አንድ ሰው ስለ ሰዎች አይብ ብቻ የሚከታተል ከሆነ ሁልጊዜ ጉድለታቸውን ብቻ እየፈለገ ስለነዛ ሰዎች የሚያወራ ከሆነ ይሄ ሰውዬ ምንም ኸይር የለውም፣ ራቀው ይላሉ። ስለዚህ አሁን እነዚህ ሰዎች ሌሎችም አሉ ያመጣኋቸው ወደዚህ። እነዚህ ሰዎች ሁልጊዜ ተግባራቸው ስለ ሰዎች መጥፎ ጎን እያነሱ የኺላፍ መንገድ እንዲሰፋ የኺላፍ መንገድ እንዲበረታ ሰዎች አቋማቸው ላይ ችክል ብለው እንዲቀሩ ህሊክ የሚያስይዝ ምክር የማይመስል ምክር ስለሆነ እየተናገሩ ያሉት አነጋገራቸውን ቢያስተካክሉ ባይነን። ነሽዳውን ሆነ ሙነሽድን ሁላችንም ወደነዋል። ቀጣይ ደግሞ ሙዓዝ እስከሚያወጣው እየጠበቅን ያለነው በሙዓዝ ነሽዳ ደግሞ እንገናኝ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ ያላደረጋችሁም እንደዚሁ ላይክ አድርጉ። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ በጣም አመሰግናለሁኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ያዛ የሰው ነውር የሚነግርህ ሰው ጋር ቁጭ ካልክ ዳዒ ይሁን ዓሊም ይሁን ምን ይሁን ሳሊሕ ነኝ ይበል ስለ ሰው ነውር ብቻ የሚነግርህ ከሆነ ሽሽበት። ይሄ ሰው ጤነኛ አይደለም፣ ራሱ ታማ